ما دهنا ነሽ ልጅ ህልም ነው ወይስ መጣሽ? ምንም አልሆንሽም? ምንም አልሆንሽማ? ደህና ነሽ? ለምንድን ነው የፈለጉኝ ወይዘሮ ወርቄ? አንቺ አመዳ ቤት አስገብቼ መጠለያ ሰጠውሽ፣ ምግብሽን ሰጠውሽ። ምን ያረኩሽ ነገር አለና ነው ለእንደዚህ ነገር ያበቃሽኝ? አንቺ ግን ያን ሁሉ ነገር ረስተሽ ምን አደረግሽኝ? አሰርኩት። ለካ ይሄን ሁሉ ጊዜ ሳላውቀው ስሰልይኝ ነበር። አዎ ይሄ ሁሉ ጊዜ ስሰልሉት ነበር። ሾካካ ሹክክ ብለሽ ገብተሽ ለእስር ቤት ዳረግሽኝ። እኔ ላንቺ ክፉ ነኝ ግን እኮ አትመስይም። ሳስመስልብሽ ምንም ሳትመስይ እኮ ነው። እንኳን ሰላይ ምንም አትመስይም። የሚገርም እኮ ነው። በጣም መጥፎ ሴት ነሽ መድኃኒት። እኔ ላንቺ ክፉ ሴት አልነበርኩም። ክፉ ነኝ? ለእኔ አይደሉም፣ ለልጆት ባል፣ ለልጆት ሚስት እንዲሁም ለልጅ ልጆ ክፉ ኖት። አትረቢም። ብረባ እኮ ነው ያሳሰርኩት። ስሚ እኔ ወርቄ የሆነ መውጫ ቀዳዳ ላጣ፣ ግን አንድ ቀን የወጣሁ እንደሆነ ዋጋሽን ነው የምሰጥሽ። እንዲህ እንደተጫወትሽብኝ በአሁኑ እንኳን አያመልጡ አይልፉ። እወጣለሁ። ለነገሩ አንድ ሊወጡበት የሚችሉበት መንገድ አለ። በምን? በሬሳ ሳጥን። ምን? ከዚህ እስር ቤት የሚወጡት በሬሳ ሳጥን ታሽገው ብቻ ነው። ከዛ ደግሞ የሚቀብሩት መዘጋጃ ነው። በጣም ያሳዝናሉ። እናቴ ብሎ የሚመጣ በወግ ማድረግ የሚቀብሩት ልጅ ይሉት። አይሆንም፣ በፍጹም አይሆንም። በሬሳ ሳጥን አልወጣም። እወጣለሁ። አይንሽ እያየ እወጣለሁ። አይወጡም ወይዘሮ ወርቄ። እርሶ እድሜ ልክ ሊያስፈርድቦት የሚችል ወንጀል ሰርተዋል። ማስረጃ አታገኙ። የእውነቶትን ነው? አዎ፣ ወንጀሉን ስሰራ የደረሰብኝ ሰው የለም፣ ያየኝ ሰው የለም። ፖሊስ ደግሞ ምስክር ካላገኘ ወንጀለኛን መቅጣት አይችልም። ምስክር አሉን። እነማን ይመስሉታል ወይዘሮ ወርቄ? እስኪ ገምቱ። ማንም ሰው አይመሰክርብኝም። ማንም ሰው ምስክር የላችሁም። ልጆቹስ? ልጆቼ? አዎ ወልጄ ያሳደግኳቸው ልጆቼ መቼም ቢሆን እናታቸው ላይ ያነሱ አይመሰክሩብኝም። ማንም ሰው ምስክር የላችሁም። ውሸታችሁን ነው። ወይዘሮ ወርቄ ወልደው በእንክብካቤ ያሳደጓት ልጆት እኮ ነች እንድትታሰሩ ያደረገችው። ማ? እየቀለዱ ነው? የእውነት አያውቁም? አታደርገውም። ይሁዲት እኔን ለማሳሰር ፖሊስ ጣቢያ አትሄድም። ልጆት ነች ያሳሰረችሁት። ቢመርም ይውጡታል። እውነቱ ይሄ ነው። እንዴት ትሄዳለች? እንዴት? የማይሆን ነገር እያወራሽ ነው ያለሽው። ልጅ አታሳስረኝም። በቃ ውሸት ነው። እያንዳንዱን ወንጀል ስንሰራ አብራኝ ነበረች። እኔ ላይ መሰከረችብኝ። እንደዛ ከሆነማ እሷም ችግር ውስጥ ትገባለች ማለት ነው። ስለዚህ ውሸታችሁን ነው ማለት ነው። አድርገዋለች። የወዲት እራሷን ለማዳት ስትል እናቷን አሳልፋ ሰጣለች። አታረገውም። ውሸት ነው። የወዲት አታረገውም። እየዋሸሽ ነው። በቃ አንድም እውነት ነገር የለም። ካፍሽ የሚወጣ በሙሉ ውሸታም ነው። አንቺ ውሸታም ነሽ። ውሸታም። ማመን የሚፈልጉትን ነገር ማመን ይችላሉ። እውነታው ግን አንድ ብቻ ነው። ልጆት የወዲት የት እንዳሉ ጠቁማ አሳልፋ ሰጣናለች። ውሸታም። አታደርገውም። ልጄ ላይ አትመሰክርብኝም። ውሸት ነው። ውሸት እያወራሽ ነው ያለሽው። እኔ ላይ መሰከረች ማለት እራሷ ላይ መሰከረች ማለት ነው።
መስክራለች። ራሷን ነፃ ለማድረግ ስትል መስክራለች። ወይዘሮ ወርቄ እባብ ነው የወለዱት። የምትፈልገውን ነገር ሰጥቻለሁ። አሁን ነፃ ሰው ነኝ አይደል? ዮዲት ምን መሰለሽ፣ ነፃ ሰው ነኝ አይደለሁም? አንዴ እንገናኝና እናውራ። ለምን ተገናኝተን የምናወራው? ማውራት ስላለብን ነው። ለምን? እኔ እንድትነግረኝ የምፈልገው ነፃ ሰው መሆኔና ለመሆኔን ነው። ነፃ ሰው ነኝ አይደለሁም? ዮዲት ለምን ደስ ምን የምትጠራው? የጠየቅኩህን ብቻ መልስልኝ። ከእናንተ ጋር ከተባበርኩኝ እማዬን አስራችሁ እኔን ነፃ እንደምታደርጉኝ ነግራችሁኝ ነበር አይደል? አዎ። ስለዚህም ነፃ ሰው ነኝ ማለት ነው። ስለሱ ጉዳይ እኮ ነው ታዲያ ተገናኝተን ማውራት ያለብን። ለምን ተገናኝተን የምናወራው? ነፃ ከሆንኩኝ ነፃ ነሽ ብለህ ንገረኝ። ማውራት አለብን። ለምን ተገናኝተን የምናወራው? አሳልፈ ልሰጠኝ ነው? እንደዛ ነው? አዎ አሳልፋ ሰጥቶታለች። ልጆት ዮዲት ራሷን ነፃ ለማውጣት ስትል እርሱን እናቷን የ9 ወር ቤቷን አሳልፋ ሰጥታለች። መድገም አይጠበቅብሽም። በደንብ አድርጌ ሰምቼሻለሁ። ልድገምሎት እንጂ አባዬ። ልጆት ዮዲት ራሷን ነፃ ለማውጣት ስትል እናቷን አሳልፋ ሰጥታለች። ለምን ሲባል ራሷን ነፃ ለማውጣት ስትል የገዛ ልጆት ልትመሰክሩበት ነው። ባጎረስኩኝ ተነከሱ። ነገሰችኝ። ልጄ ጉድ ሰራችኝ። ጉድ ሰራችኝ ልጄ። የገዛ ልጄ ጉድ ሰራችኝ። ጉድ ሰራችኝ። ጉድ ነው። አይዘኑ ወይዘሮ ወርቄ። ለምን ያዝናሉ? የዘሩትን ያጨዱት። እንክርዳድ ዘርተው እንዴት ስንዴ ይጠብቃሉ? የእጆትን እኮ ነው ያገኙት። ወይዘሮ ወርቄ ማዘን አይጠበቅቦትም። ሀዘን እኮ ለእርሱ አልተፈቀደም። አዝናለሁ። ለምን አላዝንም? በገዛ ልጄ ነው እኮ የተከዳሁት። የገዛ ልጄ ነች እኮ አሳልፋ የሰጠችኝ። ልጄ አዋረደችኝ። ልጆትን ያሳደገው ማን ነው? እርሱ አይደሉም? ነኝ። እርሱ ከሆኑ አውሬ አድርጌ ያሳደግኳት ልጅ ነከሰችኝ ብለው ሲያዝኑ ትንሽ አያፍሩ? ተው፣ እንደዚህ አይደረግም። እሺ፣ ጥፋቱ እኮ የእርሱ ነው። ስለዚህ ሌላ ሰው ለመውቀስ አይሞክሩ። እኔ ምንም አላረኩኝም። ምንም ነገር አላደረኩኝም። ፍቅር ሰጠኋት፣ ተንከባከብኳት። ማንም እንዳይነካብኝ ሁሉ ጠበቅኳት። ምን አጠፋው? እርሱ ወንጀለኛ ኖት። ወንጀለኛ ሰው ደግሞ የተባረከ ቅዱስ ልጅ ወልዶ ማሳደግ ይችላል ይመስሎታል? እሺ ምንድን ነው? እኔ ታሰርኩኝ። እሷ ላይ ምንድን ነው የሚፈጠረው? ምን እንደምትሆኚ አላውቅም። እንዴት ነው የማታውቀው? አላውቅም ብሎ ነገር አለ እንዴ? ከፖሊሶች ጋር ተባብሬ እናቴን አሳልፌ ሰጠው። ነፃ ሰው እንደምሆን ቃል ገብታችሁልኝ ነበር። ቃል በገባኝ መሰረት የምትፈልጉትን ነገር በሙሉ አድርጌላችኋለሁ። እናቴን አሳልፌ ሰጠው። ሚስትህንም በሰላም ወደ ቤቷ እንድትመለስ አድርጌያለሁ አይደል? አዎ። ነፃ ሰው ነኝ ማለት ነው። ያለውን ነገር ለምን ወደ ቤት መተሽ አናወራም? ልታሳስረኝ ነው? አላሳስርሽም። አንቺ ብቻ ነኝ ቃል እገባልሻለሁ። አትታሰሪም። አንተ የገባውን ቃል መቼም ቢሆን አላምንም። መቼም አላምንህም። እንደፈለግሽ። እንዴት ነው እንደፈለግሽ የምትለኝ? ለዚህ ሁሉ ነገር ተጠያቂ አንተ ነህ። እንዳልታሰር አድርግ፣ ነፃ እንድወጣ አድርግ። እኔ መታሰር አልፈልግም። እንደሱ ማድረግ አልችልም። መድኃኒትዬ፣ ስምሽ መድኃኒት ነው አይደለ? እውነት ነው አይደል? መቼም ሌላ ስም አይደለም። መድኃኒት ነው አይደል ስምሽ? አዎ መድኃኒት ነኝ። እኔ እናትሽ ልጄ ባደረሰችብኝ በደል በጣም ቆስያለሁ። ልጄ ዮዲት ላቆሰለችኝ ቁስል መድኃኒቱ ነኝ። ምን ላድርግሎት? ነፃ እንደወጣ አድርጊኝ። እኔ እናትሽ መታሰር አልወድም። እንደው ከምታሰር እንደው ምድር ብትገለበጥብኝ ይሻለኛል። እኔ መታሰር አልፈልግም። ምን በወጣኝ? ለምን እታሰራለሁ? መታሰሮት አይቀርም። ብታሰር ምን ትጠቀሚያለሽ? ስራዬን በአግባቡ ስለሰራው ደስ ይለኛል። ከዛስ? አልገባኝም። እኔ ታሰርኩኝ። ከዛስ በኋላ እኔ ቆንጆ ምን ይፈጠራል? በአንቺ ህይወት ላይ የሚፈጠር ነገር አለ? የሚጨምርልሽ ነገር አለ? ተመልሰሽ ደግሞ ሌላ ወንጀለኛ ትመረምሪያለሽ። እንደ እድሜ ልክሽን ወንጀለኛ እንዳባረርሽ መኖር ነው የምትፈልጊው? ምን ለማለት ነው? አንቺ እኮ ቆንጆ ነሽ፣ በጣም ውብ ነሽ።
እቺ ማነው ስሟ የቁንጅና ልክ ብለው የሚጠሯት ማናት? ቁንጅና ሲነሳ እሷ ነች የምትነሳው። ማነች? እቺ እንደውም ሊዮርዳኑ የሳላት ስዕል ጠፋኝ ስሟ። ሞናሊዛ ነው የሚሏት። አዎ እሷን ነው የምልሽ፣ ሞናሊዛ። መልክሽ እሷን ነው የምታስመርጭው። እንደው ከሷ እኔ እውነት ከሷም ትበልጫለሽ። በጣም ቆንጆ ነሽ። ሀቁን ንገሪኝ ካልሽ እንዳንቺ አይነት ቆንጆ አይቻላቅም። እውነቶትን ነው? አዎ መድኃኒትዬ፣ በጣም ቆንጆ ነሽ። ፈጣሪ ምንም ሳይሰስት ነው የፈጠረሽ። ውበቱን በሙሉ ፈጣሪ አንቺ ላይ ነው ያራገፈው። በጣም ውብ ነሽ። እንዴት እንደምትወደች። እርስዎ ኖት ፈጣሪ? ምን የሚወዱኝ? እንዴት እንደምወድሽ አታውቂም አላሉኝም? አዎ። እርስዎ ኖት ወይስ ፈጣሪ? ሁለታችንም። እኔም ፈጣሪሽም በጣም ነው የምንወድሽ። ሲጀመር እንዳንቺ የሚወደድ ሰው አለ እንዴ? የትም ብትፈልጊ ማንም የለም። በጣም ተወዳጅ ነሽ። ስላሰርኮት አልተናደዱም? መጀመሪያማ ተናድጄ ነበረ። በኋላ ግን ሁሉን ነገር ትቼ መለማመጥ የጀመርኩት ለምን ይመስልሻል? ከኔ ጥቅም ስለፈለጉ? አይደለም፣ ከአንቺ ጥቅም ፈልጌ ሳይሆን የእውነት ስለምወድሽ ነው። ከኔ ጥቅም አይፈልጉም? አልፈልግም። ልጠቅሚኝ ካሰብሽ ግን ልጠቅሚ የምትችይበት አንድ ነገር ግን አለ። ምንድን ነው? መታሰር ስለማልፈልግ ነው አይደል እናቴን አሳልፌ የሰጠኋችሁ? ሚስትህን በሰላም ምንም ሳትሆን አጠገብ እንድትገኝ አድርጌታለሁ። አዎ እኔ ቃሌን ከጠበቅኩኝ አንተም ቃልን መጠበቅ አለብህ። እንድታሰር አታርገኝ። እኔ መታሰር አልፈልግም። እንደኔ ፍላጎት እኮ ቢሆን ባትታሰሪ ደስ ይለኝ ነበር፣ ግን ሁሉም ነገር ከአቅሜ በላይ ሆኗል። ሚስትህን ነፃ ለማውጣት ስትሞክር ግን ከአቅም በላይ አልሆነም። የልምምጥ ናዳ ስታወርድብኝ ከአቅም በላይ አልሆነም አይደል? አሁን ግን ከአቅሜ በላይ ነው የምትለኝ አይደል? ለኔ ስለሆነ ነው ከአቅም በላይ የሆነው። ሚስቴን ያገታችኋት የነበረው እኔ ስህተት አይደለም? እሷ ሚስት እንደሆነች እኔ እህት አይደለም? ለእሷ እንደለፋው ለኔ መልፋት አለብህ። ሚስቴን አስገድዳችሁ ነው የወሰዳችኋት። ፀሐይ ምንም ነገር አላጠፋችም። የሁሉ ነገር ተጠያቂ እናንተ ናችሁ። እሷ ምንም ያጠፋችው ጥፋት የለም። ምንም አላጠፋችም። እኔ ግን በጥፋቴ ነው የምቀጣው። አንቺ ምንም አላጠፋሽም። ጥፋት የለብሽም። የሁሉ ነገር ተጠያቂ እማዬ ነች። ባልሽን እንድትገይ የገፋፋችሽ፣ ነገሮችን ያነሳሳችሽ እሷ ነች። ምን ለማለት ነው የፈለከው? ለማለት የፈለኩትን ነገር ታውቂያለሽ። አንቺና እማዬ ላይ የደረሰባችሁ ነገር በጥፋታችሁ ነው። አንድ ነገር ሳይገባችሁ የሆነ ነገር የለም። ሁሉ ነገር ይገባችኋል። የሁሉም ነገር ተጠያቂ እናንተ ናችሁ። አዎ የኔ ጥፋት ነው። አዎ ያንቺ ጥፋት ነው። ግን ሚስቴ ታገተች ጊዜ ሚስቴን አስፈችልኝና አንቺ ነፃ ትወጫለሽ ብለኝ ነበር። አንተ ራስህ አይደለም አትታሰሪም፣ ፀሐይ የት እንዳለች ብቻ ንገሪኝ ያልከኝ? ቃል ገብቼልሽ ነበር። ቃል ከገባህልኝ ቃልን መጠበቅ አለብህ፣ ግዴታ ነው። እኔ መታሰር አልፈልግም። አትታሰሪም አልኩሽ። ለምንድን ነው የማሰሚኝ? አልታሰርም? አዎ አትታሰሪም። እንዳትታሰሪ የቻልኩትን ነገር አደርጋለሁ። አድርጎ ወንድሜ። እኔ ወጣትነቴን እስር ቤት ማሳለፍ አልፈልግም። እኔ መኖር እፈልጋለሁ። እባክህ ወንድሜ። አትታሰሪም፣ አታስቢ። አመሰግናለሁ። ምን አለች? መታሰር አልፈልግም ነው የምትለኝ። እሷ እንደፈለገች ብቻ አይሆንም። ለሰራችሁ ለእያንዳንዱ ስራ መቀጣት አለባት። ምንድን ነው ማድረገው ታዲያ? አንተም እኔም ቃል ገብተንላት ነበር አይደል? አዎ፣ ግን የተባባልነውን ቃል መጠበቅ አልችልም። እኔ እንደነገርኩ ወንጀለኛን አስሮ መርምሮ ለፍርድ ቤት ማቅረብ ነው ስራዬ። ፍርዱን ለፍርድ ቤት ነው የምተው። ቅጣቷ ግን እንዲቀንስላት ማድረግ እንችላለን ብለኸኝ ነበር። አዎ እንደሱ ማድረግ እችላለሁ። ቅጣቷ እንዲቀንስ ማድረግ እችላለሁ። ሙሉ በሙሉ ግን እስር ቤት እንዳትገባ ማድረግ አልችልም። ስሚ መድኃኒት፣ ሀብታም መሆን አትፈልግም? የሚጠላልን ማንም የለም። በተለይ ግን እንዳንቺ ውብ የሆነ ሴት ግን ሀብታም መሆን ያስፈልገዋል። እንዳንቺ አይነት ቆንጆ ሀብታም መሆን አለባት። ሀብታም። እውነት ነው። አፌ ቁርጥ ይበልልሽ አንቺ ልጅ።
ሴት ነሽ፣ ብዙ ነገር ያስፈልግሻል። ፖሊስነት ደግሞ ወንድ ቢሆን ነው የሚመረጠው። አንቺን የመሰለ አበባ እንዴ ምን ወጣት ነው የምትሯሯጠው ከወንጀለኛ ጋር? አመለጠኝ ያላመለጠኝ እያሉ ዘላለም ድብብቆሽ፣ ሩጫ፣ ጨዋታ ምን አስጨናነቀሽ? ዘና ብለሽ አትኖሪም እንዴ? ምን እንዳደርግ ነው የሚፈልጉት? ምን መሰለሽ እኔ ልጅ ፖሊስነቱ ቀርቶብሽ ለምን ዘና ብለሽ አትኖሪም? እንደ ሴቶቹ ሞኝ ነሽ እንዴ? እንዴት? እንዴት ማለት ጥሩ ነው። ብር እሰጥሻለሁ። አንቺ ደግሞ በብሩ አንዴ ዱባይ፣ አንዴ አሜሪካ፣ አንዴ ካናዳ የፈለግሽበት መሄድ ትችያለሽ። ዱባይ? አዎ፣ ከፈለግሽ ደግሞ የፈለግሽ ቦታ ሄደሽ ዘና ብለሽ መኖር ትችያለሽ። የፈለግሽ ቦታ መሄድ ትችያለሽ። ይኸውልሽ የምሰጥሽ ብር ጨረቃ ላይ እንኳን መውጣት ብቻ ነው እንጂ የሚቀረው የፈለግሽው ማድረግ የምትችይበት ብር ነው። እኔ እንኳን ኢትዮጵያ ነው መኖር የምፈልገው። ጥሩ፣ ይሄማ ጥሩ አስተሳሰብ። ይህን ሀገር ወዳድ እንዳንቺ አይነት ሰው ነው የምፈልገው፣ ሀገሩን የሚወድ። ተባረኪ። እውነት እንደው ለሀገርሽ ይህን አይነት ስሜት ያለሽ ልጅ በመሆንሽ በጣም ኮራሁብሽ። ሀገሬን እወዳለሁ፣ ግዴታዬ ነው። አዎ እንዴ ኢትዮጵያ ያልተወደደች ማን ሊወደድ? አባቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ያስረከሙን ሀገር ነች እኮ። እንዴት አትወደድ? እውነት ነው፣ ልክ ነው። በቃ ይቺ መስዋዕትነት የተከፈለላት ሀገር ላይ ብትፈልጊ በሰሜን፣ ብትፈልጊ በምዕራብ፣ ብትፈልጊ በምስራቅ ዘና እያልሽ ብቻ መኖር ነው። እንደፈለግሽ ማንም ሳይከለክልሽ እየተዘዋወርሽ ነው የምትኖሪው። እውነት? አዎ። ምን ሳደርግሎት ነው የሚሰጡኝ? ስታስፈቺኝ ነዋ። እኔ ከዚህ ቤት እግሬ እንደወጣ የአንቺ እጅ ደግሞ የማያልቅ ብሮች ይቆጥራል። ሙስና ሊሰጡ? ሙስና አይደለም ነው እንጂ ብር ልስጥሽና የምፈልገውን ነገር አድርጊልኝ ማለት ሙስና አይደለም እንዴ? አይደለም። ከመንግስት በፊት ጡረታ ገንዘብ ልስጥሽ እያልኩ ነው ያለሁት። ተቀረው ዘመንሽ ዘና ፈታ ብለሽ ኑሪ። ዘና ማለት አትፈልጊም? ሰው ቁንጅናን ይዞ ዘና ማለት እንዴ? ኧረ ነቃ በይ። እፈልጋለሁ። ከፈለግሽ ለእኔ አድርጊ ያልኩሽን ነገር አድርጊው። ከዛ ዘና ብለሽ ፈታ ብለሽ ትኖሪያለሽ። ቃል እገባለሁ። ልመኖት? አዎ በደንብ በኝ። እንዴ እኔን ካላመንሽ ማንን ታምኛለሽ ታዲያ? ሰው ለመግደል ስትል ምንም ማድረግ የምትችል ሴትን ልመን? እንደዛ ነው እያሉኝ ያሉት? እዚህ ጋር የተቀመጠችው ሴት ሰውን ለመግደል ብቻ የተፈጠረች ሴት አይደለችም። ማነች ታዲያ? ሰው ገላ ካገኘችው ጥቅም ላይ ላቋርስ የምትል ምርጥ ሴት ወርቄ ትባላለች። እቺ ወርቄ የምትባል ወርቅ የሆነች ሴት እሺ ካልሻት ደግሞ እኔ ላንቺ ይገባታል የምለውን ነገር በሙሉ ምንም ሳይቀር ታደርግላታለች። ቃል እገባለሁ። ቃል ይገቡልኛል? አዎ አንቺ ብቻ ፍቺ። የምፈልገውን ብር ይሰጡኛል? በደንብ። አላምኖት። እርሶ ቃሎትን ጠብቀው ያውቁ? እኔ ላንቺ ቃል ገብቼ ቃሌን አጥፌ ያውቃለሁ? ተረሱት ላስታውሶት እንዴ? ደሞዝ ጨምሪልኝ። የምን ደሞዝ ነው የምጨምርልሽ? አንቺ ጨምላቃ በቀን 3 ከበላሽ አይበቃሽም? እዚህ ቤት ከመጣሽ አይደለም እንዴ ምግብ ምን እንደሆነ ያወቅሽው? ራብተኛ። አባዬ። ምንድነው አባዬ? ጀዝባ ይሆንሽ ልጅ ምን ፈልገሽ ነው? ቃል ገብተውልኝ ነበር እኮ ጠንክረሽ ከሰራሽ ደሞዝ ጨምርልሻለሁ አላሉኝ? እኔ ደግሞ የእርሶን ቃል አምኜ ጠንክሬ እየሰራው ነው። ደሞዝ ጨምርልሻለሁ ባልልሽ ኖሮ ጠንክረሽ አሰሪም ነበር ማለት ነው? ኧረ እንደዛ አይደለም ነው እንጂ ከርሳም ይሆንሽ ልጅ ሆድሽን ከሞላሽ ይበቃሻል። አሁን ከዚህ ጥፊልኝ። ብር ትላለች እንዴ? አይንሽን ያብረውና ጥፊ እኮ ነው የምልሽ። ጥፊ ቶሎ አመዳ
አስታወሱ? አዎ አስታወስኩኝ። በአሁኑ ግን የዋሻውሽ አይደለም። እሰጥሻለሁ ያልኩሽን ብር አንድም ሳላስቀር ነው የምሰጥሽ። አንድም ሳላስቀር። አላምኖትም። እመኝኝ መድኃኒት እየሙች እውነት እሰጥሻለሁ። አንቺ ብቻ ሊያሳስረኝ የሚችለውን ማስረጃዎች በሙሉ አጥፊልኝ። እኔ ደግሞ ድህነትሽን ለአንዴና ለመጨረሻ ጊዜ አጠፋልሻለሁ። እፈቀፍቅልሻለሁ። እፍቅልሻለሁ። ድህነቴ ሊፍቁልኝ? ከዛ እንደ ኩዮችሽ ዘና ብለሽ እንደ ቆንጆቹ ሴቶች ፈታ ብለሽ ትኖሪያለሽ። አመሰግናለሁ። በጣም ነው የማመሰግነው። ምንም አይደል። እና ፍቺኛ። ቀልደኛ ኖት። ቀልደኛ አይደለም እኮ እንዴ። ያልኩሽን ብር በሙሉ እሰጥሻለሁ፣ አንድም ነገር ሳላስቀር ሁሉን ነገር እሰጥሻለሁ። ቃል እገባልሻለሁ። አንቺ ብቻ ፍቺ። አልፈተውት እኮ ፍቺኛ። አልሰሙኝም? ሰምቻለሁ። እፈታሻለሁ አይደል ያልሽኝ? ብሩን ስለምትፈልጊው ትፈቺኛለሽ። ከዛ ዘና ብለሽ ለመኖር ስለምትፈልጊ ብሩን እሰጥሻለሁ። ምን እንደምትፈልጊ እኔ አውቃለሁ እኮ። ከዛ ደግሞ ትፈቺኛለሽ። እኔ እኮ አንቺ የሚመችሽን ነገር ነው ያመቻቸውት። አልፈተውትም። አልፈታውትም። ብሩስ? ለብር ብዬ ፖሊስ ሆነ የገባሁትን ቃል አላጥፍም። ለሆዴ ለከርሴ ብዬ ወንጀለኛ በነፃነት እንዲኖር አልፈቅድለትም። ዘላለምሽን እንደዚህ ሆነሽ ለመኖር ነው የምትፈልጊው? እንደ ሴቶቹ ዘና ፍተህ ብለሽ አምሮብሽ እንደው ለመኖር አትፈልጊም? እንደው የኑሮሽ እንኳ የኑሮሽ እንደው የተጣበበው ኑሮሽ ተፈቶ ለመኖር አትፈልጊም? አዎ ገንዘብ ተቀብዬ የማንም ባሪያ ከመሆን ባያምርብኝ ነው የሚሻለኝ። ምን እንደምፈልግ ያውቃሉ። ግን ብር ነው። እርሶ የሚገባውትን ቅጣት ሲያገኙ እርሶ እንዲታሰሩ ብቻ ነው የምፈልገው። ወይዘሮ ወርቄ በጣም ክፉ አደገኛ ሴት ኖት። መኖር ካለቦት እንደርሶ ወንጀለኛ ከሆኑ ሰዎች ጋር ነው መኖር ያለቦት። ከዛሬ ጀምሮ ቤቶት የሚሆነው እስር ቤት ነው። እዚህ እስር ቤት። የኔ ልጅ እባክሽ የምትፈልጊውን ነገር በሙሉ አደርግልሻለሁ። እኔ ቃሌን የምበላ ሴት አይደለሁኝም። እውነት ታውቂያለሽ። እኔ ወርቄ ማለት እኔ እውነት ሙሉ ነገር የምትፈልጊውን ነገሮች ብትጠይቂኝ የማሟላልሽ ነኝ። እና ፍቺኝ፣ ፍቺኝ፣ እውነት ፍቺኝ። እኔ ውሸቴን እኮ አይደለም ቃል የገባሁት። ፍቺኝ እኮ ነው የምልሽ። ፍቺኝ፣ መድኃኒት ፍቺ። አንቺ አመዳም፣ አንቺ ተንኮለኝ። ምንድን ነው ያሉት? አመዳም ነው ያሉት? አንቺ እንዴት አንቺን አመዳም እላለሁ? አመዳም ማን እንደሆነ ታውቂያለሽ? እኔ ነኝ አመዳም። አመዳም ሆኜ የኖርኩት እኔ ነኝ። አንቺ እምቦጣሽ። ለምንድን እንደሱ የምታይኝ? አልሰደብኩሽም እኮ በጣም ነው የምወድሽ። እንዳየሁሽ ነው የወደድኩሽ። እውነት ቅላትሽ ምንሽን ሳይ እኔ እውነት እቤት ስገቢ አሁን እቺ ሰራተኛ ልትሆን የገባችው እኔ ጋር ሆነሽ እውነት ሳሳልሽ ነበር። በጣም ነው የምወድሽ። አመዳ ሄሎ፣ የት ነው ያለሽው? መንገድ ላይ ነኝ። ምን ነው? መቼስ መንገድ ላይ አታድሪም አይደል? ለምንድን ነው ወደ ቤት የማትመጪው? ፖሊሶች ቢያስሩኝስ? ሲጀመር እዚህ ያሉት እኮ እማዬን ነበር የሚፈልጓት። እሷን ከወሰዱ በኋላ መጥተው አያውቁም። እውነት? ማንም የለም፣ አንቺ ብቻ ነይ። መቼስ ጎዳና ለማደር አላሰብሽም? ከምታስር ጎዳና ባድር እመርጣለሁ። ቃል እገባልሻለሁ አትታሰሪም። ቃል ትገባለህ? አዎ ቃል እገባለሁ አትታሰሪም። ነይ። እየመጣች ነው። በጣም ጥሩ።